ጋር ተያይዞ ሂስቶሪዮግራፊ የሚባል ፊልድ አለ። የታሪክን እንዴት ነው የምናጠናው? ሜቶዶሎጂውን ታሪክ እንዴት ነው ሲተረክ የነበረው? ታሪክ እንዴት ነው ሲጻፍ የነበረው? የታሪኩን ታሪኩን ሳይሆን የታሪኩን ታሪክ እና ተረክትን የሚያጠና ሂስቶሪዮግራፊ ክፍል ላይ በሶስት ሰዎች ተከፍለዋል። ሂስቶሪዮግራፊ አንደኛው ኦርቶዶክስ የሚባሉት ሃይማኖቱን ማለት አይደለም። መጀመሪያ ላይ እድል አግኝተው ኦርቶዶክስ ማለት የጥንት የቀድሞ የሴት ያደረገው አጀንዳ ሆኖ የወጣው የታሪክ አረዳድ ወይንም አገላለጽ እነዚህ ወገኖች በነበረው የተለያየ አጋጣሚዎች ቀድመው ታሪክ እንዲህ ነው ብለው በሙስሊሙም ዓለም በክርስቲያኑም ዓለም በሁሉም ዓለም መጀመሪያውን የታሪክ እይታ የፈጠሩ አካላት አሉ። እነዚህ አካላት የጻፉትና የሰሩት ነገር አብዛኛውን ተጽዕኖ ፈጣሪ ሆኖ ገኖ እየሄደ ነው። እነዚህ የመጀመሪያዎቹ ቡድን ናቸው። ሁለተኛዎቹ ደግሞ ሪቪዥኒስት የሚባሉ ናቸው። ክለሳ መከለስ አለበት፣ ታሪኩ ልክ አይደለም፣ ችግር አለው ብለው የሚሞግቱና ያለፈውን የኦርቶዶክስን የታሪክ ምልከታን ቻሌንጅ ሲባል ሃይማኖቱን አይደለም ጥንታዊውን የታሪክ አረዳድና አጠናን ዘርፉን ቻሌንጅ አድርገው ተገዳድረው ለማስተካከል የሚሞክሩ ናቸው። የታሪክ ተረካችን መስተካከል አለበት ነው። ሶስተኛው ደግሞ ፖስት ሪቪዥኒስት የሚሉት ነው። ፖስት ሪቪዥኒስት ከሁለቱ መልካም ነገሮችን ወስዶ መሀል ላይ ሆነው መፍትሄን ፍለጋ የቆመ ነው። ከኦርቶዶክስ የታሪክ ኦርቶዶክስ ከሆነው ሂስቶሪዮግራፊ የታሪክ ተረክ እንደዚሁም ሪቪዥኒስት ከሱ ወስዶ ነው። ከከላሾቹም ከጥንታዊውም ከሁለቱም ወስዶ የሚቆም ነው። እነዚህን በተወሰነ መልኩ ነው። ለምሳሌ የኢትዮጵያ ታሪክ ላይ ስንመጣ የኢትዮጵያ ታሪክ ላይ ቀድሞ የጻፈ የኢትዮጵያ ታሪክ እንዲህ ነው ብለው የታሪክ አንጓዎችን ታሪካዊ ጠቃሚ ጊዜዎችን ታሪክ ላይ አስፈላጊና ዋና የሚባሉ ጊዜዎችን ክስተቶችን ግለሰቦችን ዲፋይን አድርጎ የታሪክ ዋና የተረክ አቅጣጫ ሆኖ የተቀመጠ የኦርቶዶክስ የታሪክ ተረክት ሃይማኖቱን አይደለም አለ። በዚህ ታሪክ ተረክት ውስጥ መተው ይሄን ቻሌንጅ የሚያደርጉ ደግሞ አካላት አሉ። ይህ ታሪክ ውስጥ እኛ የለንበትም። አንደኛ እኛን አያካትትም። ሁለተኛ ሚዛናዊ አይደለም። ሶስተኛ ይሄን የሚያፋልስ መረጃ አለ። ይሄን ስተት ነው ብሎ የሚያሳይ የተለያዩ ተጨባጭ ነገሮች አሉ። አራተኛ የሆነን ወገን ለመጥቀም ነው የቆመው። ከዛም አልፎ የተተረጎመበት መንገድ ልክ አይደለም። ከዛም አልፎ ሜቶዶሎጂው በዛ ዘመን ላይ የሆነ ሰው የጻፈውን የታሪክ ሂደት እንዳለ በማጽደቅ እንጂ በሳይንሳዊ ዘዴ ተበጥሮ ተተንትኖ ተመዝኖ አይደለም ያለው። ስለዚህ ይሄን ክፍተት አለበት ከእንደገና መከለስ አለበት ብለው ቻሌንጅ ያደርጋሉ። ይሄን ቻሌንጅ የሚያደርጉ ሰዎች ከሃይማኖታቸው አንፃር ሊሆን ይችላል፣ ከብሔራቸው አንፃር ሊሆን ይችላል፣ ከመደብ አንፃር ሊሆን ይችላል፣ ከጾታ አንፃር ሊሆን ይችላል። እነዚህ ወገኖች ይሄን ቻሌንጅ በሚያደርጉበት ጊዜ የመጀመሪያው ኦርቶዶክስ የሆነው የታሪክ ተረክት አይነት ጥንታዊ የሆነው የታሪክ ተረክት አይነት ለረጅም ጊዜ ቦታ ይዟል። ለረጅም ጊዜ ባህል ፈጥሯል። ለረጅም ጊዜ ተጽዕኖ በማሳደሩ ያ ልክ ነው ብለው የማንነታችን አካል ነው እኛን ነው የሚወክለው የኛ ታሪክ ነው ብለው የተቀበሉ ሰዎች አሉ። ያንን ሄደህ ቻሌንጅ ስታረግ ስትገዳደር ለመቀየር ስትፈልግ ተጽዕኖ ስታሳድርበት ታሪኩ ላይ ብቻ አይደለም ያሳድርክ ያለው ይሄ ነገር ልክ ነው ብለው አምነው የቆሙ ሰዎች እምነታችሁ ልክ አይደለም እያልካቸው ነው። ይሄ ነገር የኛ ማንነት ነው ብለው በሱ ላይ ማንነት የገነቡን ሰዎች ማንነታቸውን እያናገሩ ነው። ያን ብቻ ሳይሆን በዛ መሰረት ላይ ፖለቲካ ጥቅም አግኝተው ያሉ ሰዎችን እነሱን መደላድል ሆኗቸው የቆመውን ነገር ከስር እያናድቀ ስለዚህ እዚህ ጉዳዩ የህልውና ጉዳይ ይሆናል። እነዚህኛዎቹ ደግሞ ይሄ የተሳሳተው ነገር ከላሾቹ የተሳሳተው ነገር ጉዳት አለው ልክ አይደለም ብለው ይነሳል። ሲነሱ በሁለት መንገድ ነው። አንደኛ እንደ ብሔረሰብ ወይ እንደ ሃይማኖት ወይ እንደ መደብ ወይ እንደ ጾታ በሆነ አካል ላይ ሆኖ ሲነሱ ታሪክ ብቻ አይሆንም። እነሱ ይሄን አጀንዳ ሲያነሱ እነሱ ያነሱት ነገር ልክ ነው ብሎ ያመነ አካል ልክ ነው ብሎ ይደግፋቸዋል። የሴቶችን ጉዳይ ካነሱ ሴቶች ከዚህ ጀርባ ይሆናሉ። ይሄ ታሪክ ጸሐፊ ይሄ የተነሳው ነገር ትክክል ነው፣ ቦታ የለንም፣ የኛ ታሪክ የለበትም፣ የኛ ማንነት የለበትም ብለው
ከጀርባ የመሰለፍ ቴንደንሲ አላቸው። ሃይማኖትም ከሆነ የሙስሊሞች ታሪክ የሆነ ሀገር ስትሄድ የክርስቲያኖች ታሪክ የሆነ ሀገር ስትሄድ የኦሮሞ ታሪክ የትግራይ ታሪክ የነገሌ ታሪክ የዚህኛው ህዝብ ታሪክ የአይሁድ ታሪክ የምናምን ታሪክ የተባለ ከዚህ ጀርባ የሚሰልፉ ሰዎች ይኖራሉ። የታሪክን ተረክት አተራረኩን አቀራረቡን አጠናኑን ቻሌንጅ ስታረግ ያንን አብረው ደግፈው የሚቆሙ ሰዎች ይኖራሉ። ስለዚህ ባይ ዲፎልት ምን ፈጠረ ቡድን ፈጠረ ማለት ነው። አሁን ክርክር እየተደረገ ያለው ታሪኩ ላይ ነው። ቻሌንጅ እየተደረገ ያለው ታሪኩ ነው። ግን ታሪክ ብቻውን ስላልቆመ ታሪኩን እውነት ነው ብለው ያመኑ ሰዎች አንድ ጊዜ የሆነን ታሪክ አንብበው ትክክል ነው ብለው የሄዱ ሰዎች አሉ። ያነበቡ ሰዎች ትክክል ነው ብለው ሁሉ ጊዜ ጥናት እያጠኑ አይሄዱም። ህዝቦች ታሪክ ባለሙያ ነው ለጉዳዩ ቅርብ ወስነው አምነው ሄደዋል። ስለዚህ እንደገና ተመልሰው በየጊዜው ምን አዲስ መረጃ አለ ምን የጥናት ውጤት አለ ብለው የማይሄዱ ሰዎች ድሮ ትክክል ነው ብለን ስንት አመትኛ የተመረው እናንተ አሁን መጣችሁ ልትከልሱ ነው ወይ የሚል ነገር ይኖራል። በዚህ መሃል የሚፈጠር ሽኩቻ አለ። ይሄን ብቻ አይደለም። ታሪክ ብዙ ሀገር ላይ ወይንም ሁሉም ቦታ እየተጻፈ ያለው ስልጣን ባለው አሸናፊ በሆነው የበላይ በሆነው አካል አማካኝነት ነው። ስለዚህ ለምሳሌ 1983 በፊትና 83 በኋላ ያለው የኢትዮጵያ ታሪክ ላይ ልዩነት አለ። አሁን አቶ መለስ ከሞቱ በኋላ በዶክተር አብይ ጊዜና በአቶ መለስ ጊዜ ስለ አቶ መለስ የሚናገረው ላይ ልዩነት አለ። ምክንያቱም ሰዎች የሚፈሩት አካል ስልጣን ላይ ባለበት ሰዓት ሁሉ ነገር ነፃ ሆነው ያላቸው መረጃ ያላቸውን የተለያየ ነገር አውጥተው ቻሌንጅ አያደርጉትም። ስለዚህ ታሪክ ራሱ የፕሮፓጋንዳ ሰለባ ሊሆን ይሆናል። በዚህና በተለያዩ ምክንያቶች ልዩነት ይፈጠራል። ከዛም አልፎ ፖስት ሪቪዥኒስቶች ደግሞ ከከላሾች በኋላ የመጡት ይሄ ነገር የሁለት ወገን ጸብ ሆኖ ቀርበዋል። የሁለት ወገን ጸብ ሆኖ ሲቀርብ ይሄን ነገር እኛ እውነቱን ነው የምንፈልገው። እውነቱን ስንፈልግ ደግሞ ይሄኛው ወገን ኦርቶዶክስ የሆነው ጥንታዊ የታሪክ ተረክት ዘርፍ አረዳድ ሁኔታ ይሄኛው ኦርቶዶክስ ሂስቶሪዮግራፊ ማለት ነው። እነዚህ አካላት የሄዱበትም ይሁን ሪቪዥኒስቶቹም ሲሄዱ አንዳንዴ ታሪክ የትግል መሳሪያ ሆኖ ይቀርባል። የትግል ማታገያ ያንተን ህብረተሰብ ከፍ የምታደርግበት ሞራሉን ሌላኛውን ዝቅ የምታደርግበት የምትፈልገውን ፓርት ነግረ ሞራሉን አነሳስተ ለድል ወኔ የምታበቃበት አይነት ይሆናል። በዚህ መሃል እውነቱን ከመፈለግ መሃል ላይ አስታራቂውን ነገር ከመፈለግ የዚህኛውና የሁለት ወገን ሽኩቻ መሃል ላይ ይሆንና በሁለቱ መሃል ላይ ሁለቱም ወገን ስሜታዊ ሆነው ሁለቱም ወገን እኔ ያሸንፋለሁ በሚሉ መስመር ውስጥ ሄደው እንደሚፈልገው ጉዳዩ ሳይጠና ስለሚቀር ከሁለቱም ወገን ወጣ ብለው እኛ አቋም አንወስድም እኛ ፍርድ አንሰጥም ህብረተሰቡ ይፍረደው ብለው የኛውም ወገን ያጠናበትን ሜቶዶሎጂ ጥንታዊው አዲሱም ወገን ከላሹም ወገን ያጠናበትን ሜቶዶሎጂ ስልቱን ይዘው ጉዳዩን ለሰው ያቀርባሉ። ሰው የሁለቱም ወገን ከወሰነ ካየ የተወሰነና አቋም ተይዞ ሲቀርብ ነው ጭቅጭቅ ያለው። ከአቋሙ ጀርባ ያሉትን ሂደቶች ከአቋሙ ጀርባ ይውጣ ወረዶችን ሰው በትክክል እንዲረዳ ካደረግ ከውሳኔው ጀርባ ያለውን ሰው ካየ ብዙ ሰው ያሳመነውን ይወስዳል። ስለዚህ ጉዳዩ አከራካሪ እንደሆነ ፍጹም የሚባል ነገር እንደሌለ ስለሚረዳ በዚህ መሃል የመለዘብ ሁኔታ አለ። ሌላው ሰው በጣም በትክክል መረዳት የሚገባው ፖይንት እዚህ ከታሪክ ልዩነት ጋር ተያይዞ የሚነሳ ነገር ነው። ታሪክ ስላለፈ ነገር ነው የምናወራው። ያለፈ ነገር ያንዳንዱ ያለፈ ክስተት በቪዲዮ ተቀርጦ አልተቀመጠም። ኢቭን በቪዲዮ ተቀርጧል ብለን ብናስብ አሁን ካሜራ ፊት ለፊታችን አለ እየተቀዳ ነው። ይሄ ካሜራ በጀርባ በኩል ቢሆን ሌላ ገጽታ ነው የሚቀርጸን። በካሜራ እንኳን ቀርተ በጀርባ በኩል የኛን ጀርባ የኛን ምናምን ነው የሚያሳው። ፊት ለፊት ያለው ካሜራ በዚህ አንግል ያለው ካሜራ በዛ አንግል ያለው ካሜራ የሚያነሳው ቪው ይለያያል። ያለፈ ታሪክ የተቀረጸ ነገር የለንም በአብዛኛው። ስለዚህ ካለው የታሪክ መረጃ ካለው አፈ ታሪክ ካለው የተጻፈ ካለው የታሪክ ረዳድ ከእንደገና ነው ሪኮንስትራክት ማድረግ እየተሞከረ ያለው። ከእንደገና ነው ቆምን ያንን ታሪክ ይሄን ይመስላል ተብሎ ሊሰራና ሊቀረጽ እየተፈለገ ያለው። ጸሐፊው የሚያደርገው ይሄን ነው። ይሄን በሚያደርግበት ሰዓት ጸሐፊው ያገኘው የመረጃ አይነት፣ ጸሐፊው ያሳመነው መረጃ አይነት፣ ጸሐፊው የገጣጠመበትና የተረጎመበት አይነት ሌላም ሰዎች ለምሳሌ በዚህ ዘመን ቀላል ነው። የድሮን እንተውና አንድ ክስተት ይፈጠራል፣ 20 ሚዲያ ይጠራሉ። 20 ሚዲያ ተጠርተው ሁሉም በቪዲዮ ይቀዳሉ። ሄደው
ሚዲያ ዜና ሲሰሩ የበለጠ ትኩረታቸውን የሳበ ፍላጎታቸውን ይሁን ቅኝታቸው ጋር የሆነውን ዜና ነው። አንድ አይነት መግለጫን ቀርተው የሄዱ ሰዎች 5-6 አይነት መንገድ ሊቀርጹ ይችላሉ። ሰው ከ1 ሰዓት ወይ ከ2 ሰዓት መግለጫ ውስጥ የ2 ደቂቃ ዜና ነው እየሰሩ ያለው። ስለዚህ አንደኛው በሆነ አንግል ሲሰራ ሌላኛው በሌላ አንግል ይሰራል። ይሄን የሰማ ሰው ያኛውን ሚዲያ የሰማ ሰው ምንጩ አንድ ቢሆንም መሀል ላይ ቀርተው ተርጉሞ አቀናብረው የሰጡ ሰዎች ያቀረቡበት አንግል ስለተለያየ የሚመጣው ነገር ይለያያል። ሰው ግን ወደ ኋላ ተመልሶ እስቲ የቀረጽከው መግለጫ አምጣ ብሎ የሁሉንም ቢሰማ አንድ አይነት መግለጫ ነው። ሚዲያ ላይ አሁን ምንድነው የሆነው? አንድ ክስተት ተፈጥሮ እንኳን የድሮ አይደለም ዛሬ ባለው ሰው እየተከራከረ ነው። ይሄን ያደረጉት እነንትና ናቸው፣ ይሄን የሆነው እነንትና ናቸው፣ ይሄኛው እያለ እንኳን ስላለፈ ስላለው እየተጣላ። ታሪክ ደግሞ ሲጻፍ አሁን ያሉ ታሪክ ጸሐፊዎች በዘመናቸው በዛ ዘመን ያልነበሩትን ክስተት ሁሉም ወይንም አብዛኛዎቹ ያልነበሩበትን ክስተት የሆነ ሰው ከጻፈው ከተሰማው እንደገና ከፕራይመሪ ሰከንደሪ ሶርስ ወስደው ሰፋፍተው ሲያቀርቡ ልዩነት ሊፈጠር እንደሚችል ክሊር ነው። ስለዚህ ታሪክን ስናየው ሰፋ አድርገን ማየት እኛ ያላየናቸው ፐርስፔክቲቮች፣ እኛ ያላየናቸው እሳቤዎች፣ አንግሎች፣ የእይታ መንጸሪያዎች እንደሚኖሩ ግንዛቤ ልናስገባ ይገባል።